ከጠመንጃ ይልቅ ንግግር ይቅደም ዶክተር ቴድሮስ አዳኖም። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አዳኖም በአማራ፣ ኦሮሚያ፣ አፋር፣ ቤንሻንጉል ጉሙዝና ትግራይ ክልሎች እየተባባሰ ያለው ግጭት በዜጎች ላይ ከፍተኛ መከራ እያስከተለ መሆኑን በመጥቀስ የፌዴራል መንግስቱ የክልል መሪዎቹ ከጠመንጃ ይልቅ ንግግርን በመምረጥ ፖለቲካዊ መፍትሄ እንዲፈልጉ አሳስቧልም። ጦርነት ሞትና ውድመትን ብቻ የሚያስከትል በመሆኑም ሁሉም ወገኖች ከግጭት ተቆጥበው ችግሮቻቸውን በውይይት እንዲፈቱ ጥሪ አቅርቧልም። በሌላ በኩልም በፌዴራል መንግስቱና በህወሓት መሪዎች መካከል ዳግም ጦርነት ሊቀሰቀስ ይችላል የሚለው ስጋት ያለ መሆኑም አመልክቷልም። የፕሪቶሪያ የሰላም ስምምነት 4ኛ ዓመት ሊሞላው በቅርበት በዚህ ወቅትም በሱዳን ድንበር አቅራቢያ ግጭቶቹ ማገርሸታቸውና የሁለቱ ወገኖችም የቃላት ውጊያ ማየሉም አገሪቱ ካላገገመችበትም የቀድሞ ህይወት ማዕበልትን ባሻገርም ተጨማሪ ሰብአዊና ኢኮኖሚያዊ ቀውስ እንደሚያስከትልም የዓለም አቀፍ ማህበረሰብና የአፍሪካ ህብረት ስጋታቸውንም እየገለጹ እንደሚገኙም ተሰምቷልም። በዚህ ጉዳይ የእናንተ ሀሳብ ምንድነው? ሀሳቦቻችሁን ታስቀምጡልኝ ይፈልጋለሁ። ሰናይ ቀን